እግዚአብሔር አምላከ አበዊነ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እጅግ የተወደዱ የካቴድራላችን ዋና አስተዳዳሪ መላከ ብርሃን ሙላት ክበቤ፣ እጅግ የምንወደው የካቴድራላችን ዋና ጸሐፊ ክቡራን መምህራነ ወንጌል፣ እንዲሁም ደግሞ እግዚአብሔር አምላክ በዚህ በምህረት አደባባይ በማያልቅ ቸርነትና ፍቅሩ በዚህ በተቀደሰ ቦታ ሕዝቡን ልብ በሚጽናኑበት ቅዱሳን መላእክት ዘውትር ምስጋና በሚያቀርቡበት በዚህ በተቀደሰ በምድር የሚገኝ ሰማያዊ መቅደስ ቃሉን ለመስማት ሕይወት የሆነውን የሚያጽናናውን ዘላለማዊ የሆነውን ቃሉን ለመስማት በዚህ ቅዱስ ስፍራ የተሰበሰባችሁ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ እንዲሁም ደግሞ በልዩ አጠራሩ የጠራችሁ አብልጦ የሚወዳችሁ ሕፃናት ሁላችሁም በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ቸርነቱ ያልተለየን ትላንትን በይቅርታው ዛሬን በምህረቱ የሰጠን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። የሐዲስ ኪዳን ኪሩብ ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ሲጨንቀን ስሟን ጠርተን የምንጽናናባት ሕጢተ አምሳል ምና አምሳላት ምንም አይነት ምሳሌ ከየትም ቢገኝ ክብሯን ልዕልናዋን ሊገልጽላት የማይቻል እናታችን ቅድስት ኪዳነ ምሕረት ምስጋና ይድረሳት። አመስግኗት። ሌሎቹም ቅዱሳን አበው፣ ደናግል፣ መነኮሳት ሁሉ ስማቸው ዘውትር በቅዳሴ የሚነሳው በስንክሳሩ ገድላቸው ታሪካቸው ተመዝግቦ የሚገኙ ቅዱሳን ሁሉ እግዚአብሔር አምላክ እንዳከበራቸውና እንደወደዳቸው መጠን ምስጋና ይድረሳቸው። አመስግኑ። እንግዲህ ጥቂት ደቂቃ ነው የምንቆየው። እግዚአብሔር ያገዛችሁ የረዳችሁ ሰዎች ሌሊት ከካህናቱ ጋር በምስጋና ቆማችሁ አድራችኋል። ስለዚህ ብዙም አናበዛባችሁ፣ ጥቂት ነገር እንነጋገራለን። እንግዲህ ዘመኑ ይሄን አሁን ምን ያለንበት ዘመን ወርሃ ጽጌ ይባላልና ሌሊትም ካህናቱ የወርሃ ጽጌን ማሕሌተ ጽጌ በሚባል ድርሰት የእመቤታችንን ስደት እያወሱ ስደቷን እየተናገሩ ሲያመሰግኑ አድረዋል። ዛሬ ደግሞ የማሕሌቱ ፍጻሜ ሆኗል ማለት ነውና ትንሽ ስለ ማሕሌተ ጽጌ ስለ እመቤታችን ስደት ትንሽ ለጥቂት ደቂቃ እንነጋገራለን። የራቀውን አቅርቦ የቀረበውን የረቀቀውን አጉልቶ ቸሮ አምላካችን መድኃኒታችን ሕይወት የሆነውን ቃሉን ይግለጽልን። የትምህርታችን መነሻ ርዕስ የሚሆነን በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 7 ከቁጥር 1 ላይ የሚገኝ ቃል ይሆናል። ቃሉ እንዲህ ይላል። ተመየጢ ሱላማጢስ። እስቲ በሉ ተመየጢ በሉ እስቲ ተመየጢ ሱላማጢስ። ሱላማጢስ ሆይ በሉ ተመለሺ። በዚህ ርዕስ መነሻነት እግዚአብሔር ቢፈቅድ እንማማራለን ማለት ነው። እንግዲህ ስለ እመቤታችን ስደት ስናወራ እንግዲህ ሊቁ አባ ገብረ ማርያም በሰቆቃወ ድንግል በደንብ መዝግቦ ጽፎታልና እንደውም ደራሲው ሲጀምር ገና ሰቆቃወ ድንግል የሚባለውን ድርሰት ገና ሲጀምር በስመ እግዚአብሔር ስሉስ ፍጻሜ
ሕጸተ ግጻዌ ዘአልቦ ሰቆቃወ ድንግል እጽሕፍ በቀለመ አንብዕ ወአንጠብጥቦ አለ። ይህን የእመቤታችንን መከራ የእመቤታችንን ስደት በእንባዬ ቀለምነት መጻፍ ጀምራለሁ አለ። ምክንያቱም እንደ እመቤታችን ቅድስት ድንግል ማርያም መከራን የተቀበለ እመቤታችን የደረሰባትን መከራ የደረሰበት በዚች ምድር አንድም ፍጥረት የለም። እንደ እመቤታችን መከራን የተቀበለ ስቃይን ያየ የለም እና ስለ እመቤታችን መከራ መጽሐፍ ከመጀመሩ በፊት እንባዬን እንደ ቀለም አድርጌ የእመቤታችንን መከራ መጽሐፍ እጀምራለሁ አለ። ይሄን ብቻ አላለም። ወይሌ ወይላ ለይበል ዘአንበቦ አለ። የሚያነበው ይሄን ቃል የሚያነበው ሰው ደግሞ ወዮልኝ እያለ እያለቀሰ ያንብበው አለ እና ስለ እመቤታችን ስደት ስናወራ እጅግ በጣም ብዙ መከራዎች በውስጡ አሉ። በዚህች በትንሽ ደቂቃ ጀምረን የምንጨርሰው አይደለም፣ ግን ጥቂቷን ለማስታወስ ያህል አንድ ሁለት ነጥብ አንስተን ከዛ በኋላ ሚጠቷን ተነጋግረን እንለያያለን ማለት ነው። እንግዲህ የእመቤታችን ስደት የሚጀምረው ያው እንግዲህ ለአረጋዊ ዮሴፍ መልአክ በሌሊት ከነገረው ሰዓት ጀምሮ ነው ማለት ነው። ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ ሽሽ የሚል አጭር መልእክት በሕልም ለቅዱስ ዮሴፍ ለአረጋዊ ዮሴፍ መልአክ ነገረው። ከዛም በኋላ ያንን ቃል መሰረት በማድረግ አረጋዊ ዮሴፍ እናታችን ቅድስት ድንግል ማርያምንና ሕፃኑ ኢየሱስ ክርስቶስን ይዞ ወደ ግብፅ ሸሸ። እንግዲህ ሄሮድስ የጌታችን የኢየሱስ ክርስቶስን መወለድ ሰምቶ ንግስናውን የሚወርስ ንጉሥ በቤተልሔም መወለዱን አውቆ ሰይጣን ሹክ ብሎት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል እርሱን አገኛለሁ ብሎ 44,000 ሕፃናትን በኢየሩሳሌም ጨፍጭፏል። ያንንም አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳላገኘው ያ ጥንተ ጠላት ዲያብሎስ ሹክ ሲለው እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ መሰደዷን ጠላት ዲያብሎስ ሹክ ሲለው ድጋሚ በስደቷ በበረሃ አሳዶ ልጇን ሊገድልባት ሄሮድስ ድጋሚ እመቤታችን ወላዲተ አምላክን ማሳደድ ጀመረ ይለናል። እንግዲህ እመቤታችን መዳረሻዋን አታውቅም። ስደቱ የግብፅ በረሃ ነው። በጣም ከባድ ነው። አሸዋ ነው ምድሩ። ሙቀቱ የውስጥ እግርን አልፎ የውስጠኛ እግርን የውስጠኛውን የእግር ክፍል የሚያቃጠል በረሃ ነው። ከላይ ፀሐዩ፣ ሌሊት ብርዱ እጅግ በጣም ከባድ ነው። መድረሻው የማይታወቅ ስደት። እመቤታችን ገና በዛን ሰዓት ገና ወገቧ እንኳን ያልጠነከረ አራስ ነች። ገና እንደወለደች ነች። እንግዲህ ይታያችሁ ያን መድረሻ የሌለውን ስደት በስተርጅና በመጨረሻ እድሜው ለአገልግሎት የተጠራው ጻድቁ ዮሴፍን ይዛ ሰሎሜን ይዛ ያንን በረሃ ከኋላ ደግሞ የሚያሳድዷትን የሄሮድስ ጭፍሮችን ለማምለጥ እመቤታችን ያንን በረሃ መጓዝ ጀምራለች። በዚያን ሰዓት ሄሮድስ 5 አለቃ ሰራዊት ከኋላ አዝምቶባታል። ሸልሞ ለዛውም ሕፃኑን ከእናቱ ጋር ይዛችሁ ከመጣችሁ ዋናውን ሽልማት ሰጣችኋለሁ፣ ለጊዜው ግን ይህንን ሽልማት ውሰዱ ብሎ ሸልሞ ጭፍራ አዝምቷል። ሀገር የሚወርድ ሰራዊት ከኋላ እየተከተላት ነው። እመቤታችን በበረሃ እየተሰደደች ነው፣ ልጇን ለማዳን ልጇን ለማትረፍ። ይህን የሰማ ሄሮድስ ከኋላ እየተከተላት እንደሆነ የሰማ ዮሳ የሚባል የዮሴፍ ልጅ አለ።
ሄሮድስ በኋላ እንደተከተላት ሰምቷል። እመቤታችን በስደት ላይ እንዳለች ያውቃል። ስለዚህ ሄሮድስ ሳያገኛት ቀድሞ ለእመቤታችን የሄሮድስ ጭፍሮች እየተከተሏት እንደሆነ ለመንገር ፈለገ። ከዛም በኋላ ሰፊውን መንገድ ወጣት ነበርና እየሮጠ እመቤታችን የሄደችበትን በረሃ ከኋላ ይከተል ጀመር። የሄሮድስ ሰራዊት ከፊት ቀድሟል። እሱ ከሄሮድስ ሰራዊት ቀድሞ ከደረሰ ሁለት ነገሮችን ይዞ ከሄሮድስ ሰራዊት ቀድሜ ከደረስ እመቤታችንን ለማስመለጥ ሞክራለሁ። ቀድሜ ካልደረስኩ ግን እድል ካልቀናኝ የሄሮድስ ሰራዊት ቀድሞ ከደረሰ ግን የሚሆነውን እዛው አብሬ እቀበላለሁ። ሞተውም አግኝቻቸው ከሆነ አልቅሼ እቀብራለሁ ብሎ ሶስት ነገሮችን ይዞ ወደ እመቤታችን ወዳለችበት በረሃ ሩጫ ጀመረ። ማን አልኳችሁ? ከዚህ ታሪክ ትልቅ የምንማረው ቁም ነገር ስላለ ያነሳሁት እና ሩጫውን ጀመረ። ወተውቦ ኃይለ አንበሳ ይላል። የአንበሳ ጉልበት ተሰጠውና እንግዲህ ሄሮድስ ሰራዊት በጣም የሰለጠኑ ናቸው፣ ፈጣኖች ናቸው። በዛ ላይ ደግሞ በአህያና በበቅሎ ነው የሚጓዙት። እነሱን አልፎ የነሱን ጉልበት አልፎ የአንበሳ ኃይል ተሰጥቶት ረጅሙን ርቀት በጥቂት ጊዜያት ተሻግሮ እመቤታችን ቅድስት ድንግል ማርያም ያለችበት በረሃ ደረሰ። እዛ በረሃ ሲደርስ ዮሳ እመቤታችን፣ ሰሎሜ፣ አረጋዊ ዮሴፍ ደክሟቸው አንድ ጥላ ስር አርፈው ነበር። ቅድስት ሰሎሜም ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብላ እያጣጠበችው ነበር። መንገዱ ከባድ ስለነበረ፣ ፀሐዩ አድካሚ ስለነበረ፣ ረጅም ጊዜም ስለተጓዙ ደክሟቸው አረፍ ብለዋል። ስደት ከባድ ነው ክርስቲያኖች። ያለ ስንቅ ለዛውም መከራ መድረሻው የማይታወቅ ስንት ወገኖቻችን ስደትን ብለው ወጥተው ሜዳ ላይ ቀሩ። ስንት ወገኖቻችን ባሕር ወሰዳቸው፣ ባሕር ውስጥ ሰጥመው ስም አጠራራቸው ጠፋ። ስንት ወገኖቻችን የአውሬ ራት ሆኑ። ስንት ወገኖቻችን በወታደር ጥይት አለቁ። ክርስቲያኖች ስደት በጣም ከባድ ነው። እንኳን መድረሻው ያልታወቀ ስደት ቀርቶ መድረሻው የታወቀ ስደት እጅግ በጣም ከባድ ነው። እመቤታችን ወዴት እንደምትሄድ የት እንደሆነ መዳረሻዋ እንኳን አታውቅም። በዛ ላይ ደግሞ ያለ ስንቅ ነው። ስንቅ ተይዞ እንኳን እኛ ጠዋት እንኳን ስራ ስንወጣ ምሳችንን ቋጥረን ነው የምንወጣው፣ ቀን ላይ እንዳይርበን። እመቤታችን 3 ዓመት ከመንፈቅ ስትሰደድ ስንቅ እንኳን አልነበራት። በዛ ላይ የተሰደደችው በረሃ ነው። ጭንቅላትን የሚበጠብጥ ፀሐይ ዋይ ያለበት በረሃ ምድረ በዳ፣ ከታች አሸዋ ነው፣ አፈር እንኳን የለም። የአሸዋው ግለት ማቃጠሉ እጅግ በጣም ከባድ ነው እና ከዛ ሁሉ መከራ በኋላ አረፍ እንዳለች ዮሳ ወልደ ዮሴፍ መጣ። እየሮጠ መጣና እንዴ እናንተ በዚህ ተቀምጣችኋል አላት። ከኢየሩሳሌም እስከ ገሊላ በክንዷ ልጅ ታቀፈች አንዲት ሴት እኮ አትገኝም። ሄሮድስ እኮ ጨፍጭፏቸዋል ሕፃናቱን። ኢየሩሳሌም በደም ታጥባለች። ኢየሩሳሌም በእናቶች እንባ ታውካለች እኮ። እናንተ እዚህ ቁጭ ብላችኋል? የሄሮድስ ሰራዊት እኮ 5 አለቃ ሸልሞ እኮ ኋላ እየተከተለሽ ነው። እዚህ ስለምን ቁጭ ብለሻል አላት። በጣም ይገርማል። እመቤታችን ደነገጠች። እመቤታችን አለቀሰች። ከተቀመጠችበት ብድግ አለች።
ለመጀመሪያ ጊዜ አለቀሰችው በዚህ ጊዜ ነው። ስቅስቅ ብላ መሪር እንባ አለቀሰች ይለናል ጸሐፊው። እመቤታችን አለቀሰች። እምደ ሰሎሜ አሜሃ ተመጠወቶ ለሮሳ ሰሎሜ አቅፋው የነበረችውን ሕፃን ጌታችን መድኃኒታችን ኢየሱስ ክርስቶስን ከሰሎሜ እጅ ተቀበለች። እመቤታችን ደነገጠች። በክንዷ ስር ከታ አለቀሰች። ይህን ሁሉ መከራ የተቀበልኩት ላላስጥል ነው? ሄሮድስ መጥቶ ሊገልብኝ ነው? የእናት አንጀት ያውቀዋል። ሄሮድስ መጥቶ ሊገልብኝ ነው? ሄሮድስ መጥቶ ሊወስድ ነው ብላ እመቤታችን አለቀሰች። በከበረ ልጇ ፊት የከበረ እንባ ፈሰሰ። አዘክሪ ድንግል አንብአ መሪረ ዘውህዘ እማይንትኪ ወረደ ዲበ ገጸ ፍቁር ወልድኪ እንዳለ ሊቁ። ያ የከበረ እንባ የእናትነት እንባ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ላይ ጠብ ጠብ አለ። አቅፋ የእናትነት እንባ አለቀሰች። ያ ሕፃን የእናቱን እንባ ባየ ጊዜ አንደበቱ ተከፈተ፣ ቃል ተናገረ። ዮሳ እሶይ ምጽአትከ አለ። አመጣጥህስ መልካም ነበር። አመጣጥህ ክብር የሚያስገኝ ነበር። አመጣጥህ የቅድስና ነበረ። ግን ደግሞ የተወደደች እናቴን አሳዝነሃልና በኋለኛው ዘመን መጥቼ በክብር እስካስነሳ ድረስ ይህን ድንጋይ ተንተርሰህ በዚህ ትተኛለህ። ዮሳ ያንን ድንጋይ ተንተርሶ ተኛ። ድንጋይ ሆኖ ቀረ። በጣም የሚገርም ታሪክ ነው። ይህንን ታሪክ ዝም ብዬ አላነሳሁትም። በስደቷ የሚነሳ አብይ ታሪክ ነው። በዚህ ታሪክ ውስጥ አራት ነገር እንድንመለከት ስለፈለኩኝ። አራት ነገር። ስንት ነገር አልኳችሁ? አራት ነገር። አንደኛው በቅንነት የተሞላ ግን ደግሞ ማስተዋል ያነሰው አንድን አገልጋይ እንድንመለከት። በምን አልኳችሁ? በቅንነት የተሞላ አንድ አገልጋይ እዚህ ታሪክ ውስጥ ይታያል። ዮሳ ይባላል። ይህ ሰው በቅንነት ተሞልቶ እንደውም ደራሲው ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ ብሏል። ምን ኃጢአት ሰራ? ምን በደለ? ይህ ሰው? እውነት ነው። ቁጭ ብዬ የሞቱን ዜና ከምሰማ ሄጄ አብሬ እሞታለሁ አለ። እዚህ ከመሆን ቢያንስ ሞተው እንኳን ካገኘኋቸው አልቅሼ እቀብራለሁ አለ። ምን ጥፋት ሰራ? እውነት ነው። ብዙ ጊዜ እኛ ቤተክርስቲያን ስንመጣ ለአገልግሎት በቅንነት ተሞልተን እንመጣ ይሆናል። አካሄዳችን ላይ ግን አንዳንድ ነገሮች እናበላሽና በቅንነት የጀመርነው አገልግሎት በረከት የምናገኝበት ሳይሆን እርግማን የምናተርፍበት ሊሆን ይችላል። ክርስቲያኖች በቤተ ክርስቲያን የአገልግሎት ሕይወት ላይ ጥንቃቄ ይፈልጋል፣ ማስተዋል ይፈልጋል። ክርስቲያኖች ማስተዋል ይፈልጋል። ብዙ ነገሮች ስንሰራ፣ ስናስብ፣ ስናገለግል ማስተዋል ሊለየን አያስፈልግም። ማስተዋልን ገንዘብ ልናደርግ ያስፈልጋል። ለበረከት ያልናቸው ነገሮች እየንተ ቡራኬ መዝገብ እንዳይሆኑብን ልንጠነቀቅ ያስፈልጋል። ብዙዎቻችን ለቅድስት ቤተክርስቲያን የተቆረቆርን እየመሰለን የማይደፈረውን ነገረ ክህነት ስንደፍር፣ ጳጳሳትን ስናዋርድ እንውላለን። ለቤተክርስቲያን የቀናን መስሎ ሊሆን ይችላል። ግን ደግሞ ክህነት ቤተክርስቲያን የተመሰረተችበት ትልቅ ጉዳይ ነው። ማንም ተነስቶ
የሚያንቋሽሸው ማንም ተነስቶ የሚሰድበው ማንም ተነስቶ እንደፈለገው ከፍ ዝቅ የሚያደርገው አይደለም። ክህነት የቤተክርስቲያን መሰረት ነው። ካህናትን የሾመ ካህናትን የመረጠ እግዚአብሔር በቤተክርስቲያን ሕይወታችን ብዙ ጊዜ ለበረከት እንልና በቀናይነት መንፈስ የማይደፈሩ ነገሮችን ብዙ ጊዜ እንደፍርና እግዚአብሔርን እናሳዝናለን። ከእንዲህ አይነቱ ነገር እግዚአብሔር ይጠብቃል። ዮሳ በቅንነት ግን ደግሞ እናታችን ቅድስት ድንግል ማርያምን ስላሳዘነ ቅጣቱን ተቀጣ። አንደኛው ማስተዋል የጎደለው አገልጋይ ነው። ሁለተኛ በዚህ ታሪክ ደግሞ የምንመለከተው እግዚአብሔር ዋጋን እንደማያሳጣ ነው። ምን አልኳችሁ? እግዚአብሔር ዋጋን እንደማያሳጣ ከዚህ ታሪክ እንማራለን። እግዚአብሔር ዋጋ ያሳጣል። ብዙ ጊዜ ለሰው ብዙ መልካም ነገሮችን ሰርተን ሊሆን ይችላል። ከሌለን ላይ ብዙ ታግለን ለአንዳንድ ሰዎች የመከራ ቀን ደርሰን ከብዙ መከራ አሳልፈን ሊሆን ይችላል። ለብዙ ሰዎች አለሁላችሁ ብለን የራሳችንን ነገር ትተን ለሰው ኖረን ራሳችንን ጎድተን ብዙ ውለታ ውለን ሊሆን ይችላል። ያ ሰው ግን የተመቻቸ ነገር ላይ ሲሆን የሞቀ ወንበር ላይ ሲቀመጥ መከራው ሲያልፍ እኛ ለሱ የከፈልነውን ውለታ ሊረሳ ይችላል። ከነ መፈጠራችንም ሊረሳን ይችላል። እነማን ናቸው ሊለን ይችላል። ሰው እንደዚህ ነው። ክርስቲያኖች ትላንት ብዙ የሆንለት ሰው ዛሬ ረስቶናል። ትላንት እኛን መሰላል አድርጎ የተሻገረ ሰው ዛሬ ላይ እኛን ረስቶናል። እግዚአብሔር ግን አይረሳም። ክርስቲያኖች እግዚአብሔር አይረሳም። እግዚአብሔር ውለታን አይረሳም። እግዚአብሔር ዋጋን አያሳጣም። ትላንት ተወዳጅ እንቅልፋችንን ትተን በቤተ መቅደስ ያሳለፍነው የበረከት ጊዜ እግዚአብሔር አይረሳም። ትላንት እኛ ሳይሞላልን ከልጆቻችን ገፈን ቤተክርስቲያን በር ላይ የወደቀውን ነዳይ ያለበስነውን ውለታ እግዚአብሔር አይረሳም። ትላንት ውድ የሆነውን ጊዜያችንን ሰውተን ለቤተክርስቲያን አገልግሎት ያሳለፍነውን በኮሚቴነት የወጣነውን የወረድነውን የተጨቃጨቅነውን የተናደድነውን ጨጓራችን የተቃጠለውን ሁሉንም ነገር እግዚአብሔር አይረሳም። ለክብር ነው። ክርስቲያኖች አንድም የሚረሳው በጎ ስራ የለም። ምክንያቱም እግዚአብሔር እንደ ሰው አይደለም። አንድ ባህታዊ የጻፉት ድርሰት አለና በአንድ ገዳም አንድ ወጣን ይመናኝ የምንኩስናውን ሕይወት ሊቀላቀል ወደ ገዳም ገባ ይላል ታሪኩ። ወደ ገዳም ገባና ያው ገዳም ሲገባ መጀመሪያው ሕይወት ላይ ይህ ሰው ገዳማ ሕይወትን ይቋቋማል ወይስ አይቋቋምም የሚል ፈተና መናንያኑ ይፈትናሉና ሩቅ የሆነ ቦታ ውሃ እየተመላለሰ ሄዶ እንዲቀዳ አደረጉት። ያንን ወጣኒ ማለት ነው። ያ ወጣኒ ውሃ መቅጃ ጀሪካኑን ተሸክሞ ሩቅ የሆነ ቦታ እየሄደ ውሃ ይቀዳል፣ ያመጣል፣ ይገለብጣል። በቃ ሌላ ስራ የለህም አንተ ይሄንን ስራ አሉት። በጣም አድካሚ ነው፣ ሩቅ ነው። ይመላለሳል፣ ይቀዳል፣ ይመጣል፣ ይገለብጣል። አሁንም ይሄዳል፣ ይመጣል፣ ይገለብጣል። ግራ ገባው። ሌላ ስራ የለኝም? አዎ ሌላ ስራ የለም፣ ይሄንን ስራ አሉት። ከዛ በኋላ ይህ ወጣኒ እየሰለቸው መጣና እግዚአብሔርን ማማረር ጀመረ። ምንድነው ጌታው ያለ? ውሃ ለመቅዳት ነው ገዳም የገባሁት። ውሃ ለመቅዳት ነው። ቆይሺ ምን አለ ያን ሁሉ ኪሎ ሜትር ከመሄድ አንተ ሁሉን ቻይ አምላክ ነህ፣ ለምን በቅርብ ውሃውን አታፈልቅልኝ ይባላል።
ለምን ዋውን በቅርብ አታፈልቅልኝ? ምን ችግር አለ? ምን ይሳናሃል? አፍልቅልኝ፣ እኔንም ከድካም ታደገኛል። ከዛ በኋላ ለዚህ ወጣኔ እግዚአብሔር መለሰለት። እኔ እኮ የምትራመደውን እርምጃ እየለካው ዋጋህን እኮ እየከፈልኩ ነው። ዋጋህን እኮ አላሳጣውህም። የሄድክበትን ርቀት ሁሉ የደከምከውን ድካም ሁሉ እኮ እያሰብኩ ነው። በረከትን ለማግኘት አይደል ወደ ገዳም የመጣው? በረከትን ሽተህ ረድኤትን ሽተህ አይደለምን ከወገኖቼ የተለየው? ያንን በረከት መች ከለከልኩ? የደከምከውን ድካም የተራመድከውን እርምጃ ሁሉ እየቆጠርኩ እኮ በረከት እየሰጠሁ ነው። ታዲያ ስለምን ታማራለህ? ስለምን ታማራለህ? ላፍልቅልህ እግር ስር አፈልቅልሃለሁ። ያ ወጣኔ ወደ ልቡ ተመለሰ። ጌታ ሆይ ይቅር በለኝ፣ ይቅር በለኝ። እዛው ሩቅ እንደሆነ ይቅር፣ ውሃ እየቀዳው እኖራለሁ። አንተ ከተመለከትከኝ ይበቃኛል። ይገርማል። እግዚአብሔር የማይመለከተው እርምጃ የለም። እግዚአብሔር የዮሳን ድካም ተመለከተ፣ የልቡን ቅንነት አወቀ። ያንን የሮጠውን ሩጫ፣ ያንን በረሃ የተንገላታውን ተመለከተ። ኑ ሀቤ ቡሩካኑ ላዌ ትረሱ መንግሥተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ብዬ የአባቶቼን ቡሩካን ቅዱሳኑን ወደ እኔ በምጠራ ሰዓት አንተን የዛን ጊዜ እጠራሃለሁ። ዋጋ ከቅዱሳኑ ጋር ይሆናል አለው። ከዚህ በላይ ምን አይነት ዋጋ አለ? ክርስቲያኖች ምን አይነት ዋጋ አለ? የሰማያዊ መንግስት ዜጋ ከመሆን በላይ ምን አይነት ዋጋ አለ? ዮሳ ስለ ቅንነቱ የሰማያዊ ዜግነትን አገኘ። ክርስቲያኖች ሁላችንም ሰማያዊ ዜግነትን እንድናገኝ እግዚአብሔር ይፍቀድልን። ድካማችን ሁሉ ለሱ ነው። መውጣት መውረዳችን ለሱ ነው። ከዛ ውጪማ ምን ይጠቅመናል? ሌላው ሁሉም ኃላፊ ነው። ሁሉም ትተነው የምንሄደው ነው። ምን የሚያስደስት ነገር አለ? ምን የሚያስደስት ነገር አለ? ምን የምናየው ነገር አለ? በዚህ ምድር ቆይታችን ሰማያዊ ዜግነትን ለማግኘት ነው። ዮሳ እግዚአብሔር አምላክ ውለታውን አረሳለት። በኋላ በዳግም ምጽአት በመጣው ጊዜ ዋጋህን እከፍልሃለሁ አለው። በዚህ ታሪክ የምናየው ሁለተኛው ነገር ዋጋ የማያሳጣ እግዚአብሔር አምላክን ነው። ሶስተኛው ደግሞ በዚህ ታሪክ የምናስተውለው ባህሪየ እግዚአብሔርን የተረዳ አንድ አገልጋይ እናስተውላለን። ምን አልኳችሁ? ባህሪየ እግዚአብሔርን የተረዳ አንድ አገልጋይ አለ። ያ አገልጋይ ማን ነው? ታሪኩን ቅድም ነግሬያችኋለሁ። ማን ነው ያ አገልጋይ? እስቲ ሞክሩ። ማን ነው? አሁን ከጠቀስናቸው ሰዎች የእግዚአብሔርን ባህሪ የተረዳ አንድ አገልጋይ እናገኛለን። በሚገርም ሁኔታ ታስታውሱ ከሆነ በሌሊት በህልም ተነግሮት አርጅቻለሁ፣ ጉልበቴ ደክሟል፣ ያን በረሃ መሄድ የሚያስችል ጉልበት የለኝም፣ አቅም የለኝም፣ እኔ ደካማ ነኝ፣ እኔ ሽማግሌ ነኝ ሳይል የመላኩን ጥሪ ተቀብሎ ያንን በረሃ መከራን የተቀበለ አረጋዊ ዮሴፍ በጣም የሚገርማችሁ ዮሳ የዮሴፍ ልጅ ነው። የማን ልጅ አልኳችሁ? የዮሴፍ ልጅ ነው። ፊት ለፊቱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ለፊቱ ነው። በዚህ ተኛ ብሎ ድንጋይ ሆኖ ልጁ ሲቀር ያየው ፊት ለፊቱ።
እኛ ብንሆን ምንድን ነበር የምናደርገው? ክርስቲያኖች ምንድን ነበር የምናደርገው? እኛ ብንሆን እኛ በዮሴፍ ቦታ ሆነን ቢሆን ልጁ ነው ክፉ ደግ ያየበት ብዙ የተንከራተተበት ብዙ የተሰቃየበት ከሰው ያነሰበት ለማሳደግ መከራ የበላበት ልጁ ነው። እስትንፋስ የነበረው ልጁ እዛው በረሃ ላይ ሲቀር ፊት ለፊት እያየ ያስችላል? ያስችላል? እንደ አባት ያስችላል? ክርስቲያኖች አያስችልም ማለት ከባድ ፈተና ነው አይደለም? ከባድ ፈተና ነው። አቤት እኛ ብንሆን ምን እንል ነበር? ዘመዶቻችን ሲሞቱ እግዚአብሔር በስንቱ ፈትኖናል። ወገኖቻችን የእግዚአብሔር ንብረቶች ናቸው። ከኛ ሲወሰዱ ምንድነው የምንለው? እግዚአብሔር እንዴት ነው የምናማርረው? መብቱ ነው። የራሱን ዕቃ ስለወሰደ የራሱን ንብረት እግዚአብሔር ስለወሰደ እንዴት ነው እኛ የምናማረው? እንዴት ነው በእግዚአብሔር ፍርድ ላይ እንዴት ነው የምንቃወመው? እናውቃለን አይደል? አዝነን አልቅሰን እንኳን አይወጣልንም እኮ። ምን አደረግን እኮ ነው የምንለው። ምን አደረግኩ? ምን በደልኩ እኮ ነው የምንለው። ዮሴፍ ግን እንደዛ አላለ። ቃል እንኳን አልተነፈሰም። ለምን? እግዚአብሔር ስራው ትክክል እንደሆነ ያውቃል። እግዚአብሔር እንደማይሳሳት ያውቃል። እኔ ቤቴን ጥዬ ሁሉ ነገር ጥዬ በበረሃ እየተንከራተትኩ ይህ ነው ዋጋዬ አላለም ዮሴፍ። አላለም። በጸጋ ተቀበለ። ቃል አልተነፈሰም አይደል? አባ ጊዮርጊስ ዘጋስጫ እንደተናገረው በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም አልቦ ዘይክ ተዋስኦቶ። እንደወደደ ያደርጋል እንዳሰበም ይፈጽማል። ማንም እግዚአብሔርን ልክ አይደለህም እንዲህ ማድረግ አልነበረብህም ሊለው የሚቻለው ሰው የለም። ዮሴፍ ይህን ጠንቅቆ ያውቃል። የሚወደው ልጁ ቢሆንም ግን የእግዚአብሔርን ውሳኔ የእግዚአብሔርን ሐሳብ ለመቃወም ግን አልወደደም። አስተዋይ አገልጋይ ዮሴፍ ባህሪ እግዚአብሔርን የተረዳ በዚህ ታሪክ ውስጥ እናገኛለን ማለት ነው። አራተኛው ሌላው ድንግል ማርያም የአምላክ እናት ያላትን ክብር በዚህች አጭር ታሪክ ውስጥ እንረዳለን። እንግዲህ የእርሷን ሐዘን አይቶ ጌታችን መድኃኒታችን ወዲያው ተግባራዊ መልስ እንደሰጠ እመቤታችን በእግዚአብሔር ፊት የሰለጠነች እንደሆነች የእመቤታችን ሐዘን የእመቤታችን እንባ የእመቤታችን ልመና በእግዚአብሔር ፊት ቅቡልነት እንዳለው በዚህ ታሪክ እንረዳለን ማለት ነውና አንደኛው ይሄ ነው። እንግዲህ ሁለተኛው ደግሞ አጠር ላድርግላችሁና ልጠቅልለው። ሁለተኛው ደግሞ የእመቤታችን ሐዘን እንግዲህ እንደሚታወቀው በበረሃ ከባዱ ፈተና ያው ለሰው ልጅ ከባዱ ፈተና ውሃ ጥም ነው አይደለም? ውሃ ጥም ከባድ ነው። ጊዜ የሚሰጥ አይደለም። ረሃብ ለተወሰነ ጊዜ ልንቋቋመው እንችላለን። የውሃ ጥም ነገር ግን ከባድ ነው። እመቤታችን ገና የ15 ዓመት ብላቴና ነች። በዛ ላይ ደግሞ በቤተ መቅደስ ዘሊቀት በቤተ መቅደስ ያደገች እንዘትስቴሰይ ስሏል ሰማያዊ መናን እየተመገበች በቤተ መቅደስ ያደገች ነች። ስደትን ረሃብን አታውቅም። ደራሲው ንስት አለ ዘይለመድኩ ምንዳቤ ብሎ የእመቤታችንን ቃል ገልጾታል። ለአቅመ ስደት ያልደረሰች ገና 15 ዓመት ብላቴና ነችና ውሃ ጥሙ በጣም ከበዳት። እሱ ብቻ አይደለም፣
እንደውም አባ ጊዮርጊስ ዘጋስጫ ሲናገር ኃጢኦ አሊበ ሕፃንኪ እስከ ነከልሃ በብካይ ኢረከብኪ ሎቱ አሜሃ ዘታሰትይዎ ፍፍነማይ። እንግዲህ እናቶቻችን በወለዱ ጊዜ ጡት እንዲኖራቸው የተለያዩ ነገሮችን ሙቁን፣ ውሃውን፣ ሻዩን፣ ምሪንዳውን የተለያዩ ነገሮችን ይጠቀማሉ አይደል? ጡት እንዲኖር ከነሱ አልፎ ለልጁ ምግብ እንዲተርፍ ማለት ነው። እመቤታችን ግን አባ ጊዮርጊስ ዘጋስጫ እንደተናገረው በስደቷ ጊዜ እንኳን ለልጇ የምታጠባው ወተት ቀርቶ አጥባትኪ የብሳ በሐሩረ ፀሐይ ወሃጋይ፣ በፀሐዩ በሙቀቱ በበረሃው ጡቶቿ ደርቀዋል። የእመቤታችን ለልጇ የምታጠባው ምንም አይነት ወተት አልነበረም። እሱ ቀርቶ ለልጇ የምትሰጠው ውሃ እንኳን አልነበረም። እርሷ የምትጠጣው ለልጇ የምትሰጠው ውሃ እንኳን አልነበረም። ከሷ ጥም ይልቅ ግን የሚያስጨንቃት የልጇ ልቅሶ ነበር። ለልጇ የምትሰጠው ውሃ እንኳን አልነበራትም። ሰይጣን ከፊት እየቀደመ የሰውን ልብ እያጠነከረ ሰዎች እንዳይለመኗት የሰውን ልብ አደንድኖ ነበር ጠላት ዲያብሎስ። ሰአልክዎሙ ማየ ይወሃቡኒ በሕቅ፣ ለመንኳቸው ውሃ እንኳን የሚሰጠኝ አላገኘሁም። እምሰባ ሀገር አልቦ ዘየአምራ ለጽድቅ፣ ቅድስናን የሚያውቅ መስጠትን የሚያውቅ ርኅራኄን የሚያውቅ አንድም ሰው አልተገኘም። እየቀደመ ሰይጣን ልባቸውን ያደነድን ነበር። ውሃ እንኳን የሚሰጣት አላገኘችም። ልጇ ጀርባዋ ላይ ያለቅሳል። የታቀፈችው ሕፃን ባሕርን በእፍኙ የሚለካ በእፍኙ ባሕርን የያዘ አምላክ ታቅፋ ውሃ ተጠማች። ልጇ አቀፏ ላይ ሆኖ አለቀሰ። ለልጇ የምትሰጠው ትንሽዬ ውሃ እንኳን አላገኘችም። ይልቁኑ እስቲ ከራሩልኝ ብላ ውሃ ልትለምን ስትሄድ ሰብአ ሰገል የሰጡትን የወርቅ ጫማዋን ሰሎሜንና ዮሴፍን አስፈራርተው ወሰዱባት። እመቤታችን ስትመጣ የወርቅ ጫማው ተወስዷል። ድጋሚ ሁለተኛ ጊዜ ስቅስቅ ብላ አለቀሰች። ሄጄ ብላ ላገኝ ሄጄ ብላ ይሰጡኝ ሰብአ ሰገል የሰጡትን የወርቅ ጫማ አስወሰድኩ ብላ እመቤታችን በተወደደ ልጇ ፊት ለሁለተኛ ጊዜ በድጋሚ አለቀሰች። ውሃ ጎልኩ ለወልዴ አሳይኖ ዘወርቅ፣ የወርቅ ጫማውን አስወሰድኩ ውሃም ሄጄ አላገኝ ወይ ልጄን ሳላጠጣ ብላ አለቀሰች። ከዛ በኋላ ድጋሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀና ብሎ የእናቱን እንባ ተመለከተ። ሰሚኦ ሕፃን ለእሙ ጋራ ባረከ ምድረ ዋንቃ ማየም ታይተግራ። ከቆመችበት ቦታ ላይ የእናቱን ለቅሶ የተመለከተው ያ ሕፃን መለኮታዊ ይባላል። ያ ሕፃን ከቆመችበት ቦታ ውሃን አፈለቀ። ዘእምኔሁ ለጽማ ትስተይ አመራ፣ ለጥሟም እንድትጠጣ ውሃውን አመላከታት። ከመይስተይዋ ሰብአ ሀገር ለይእቲ ማያምረራ። የዛ ሀገር ሰዎች ጽድቅን የማያውቁ በጎነትን የማያውቁ ክፋት ገንዘባቸው የሆነ ሰዎች ግን ከዛች ውሃ እንዳይጠጡ ቢጠጡም ደግሞ እሬት እንዲሆንባቸው አደረገ። ለመንገደኛው ለስደተኛው ግን ከማር ይልቅ የጣፈጠች ውሃ ሆና እንድትገኝ አደረጋት። ምን ይሳነዋል የኛ አምላክ? ምን ይሳነዋል ቸሩ መድኃኒዓለም? አፈለቀላት። ለእመቤታችን ለቅድስት ድንግል ማርያም ውሃ እስካሁን አለች፣ እስካሁን ትጎበኛለችና የእመቤታችንን ሐዘን የእመቤታችንን ለቅሶ ተመልክቶ ክብር ይግባውና
ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃን አፈለቀላት። ከዛም በኋላ ከዛ ውሃ ጠጡ። ስደቱ ከባድ ነበር። ውሃ ጥሙ፣ መከራው፣ ረሃቡ፣ በረሃው፣ የሄሮድስ ሰራዊት፣ ብዙ ነገሮች። በዛ ላይ ደግሞ 3 ዓመት በጣም ከባድ ነው። 3 ዓመት ከመንፈቅ ብዙ ነገሮችን ታግሳ እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ተሰዳለች። እሱን በማስመልከት ሊቃውንቱ ማይሌት እየቆሙ ከስደቷ በረከት ረድኤት ለማግኘት በዚህ በወርኃ ጽጌ የእመቤታችንን ስደት እናስባለን። እንግዲህ እመቤታችን ጊዜው ደርሶ እንደዛ ያ ንግስናው ዘላለም ይቆይ መስሎት የነበረው ያ ሄሮድስ መሞቱ ተነግሯት እመቤታችን ቅድስት ድንግል ማርያም ድጋሚ ከስደት ተመልሳለች። ትልቁ ቁም ነገር ከዚህ ትምህርት መገንዘብ የሚገባን አብይ ዓላማ የእመቤታችን ስደት መከራ በእኛ ልብ ውስጥ እንድናየው። እውነት እመቤታችን በልባችን ውስጥ አላሳደርናትም ወይ የሚለውን ጥያቄ እንድንመልስ ነው። የኛ ልብ ለእመቤታችን ምቹ ሆኗል ወይ? ምድረ ግብጽ የኛ ልብ እንደሆነ አድርጋችሁ አስቡት። እየተቀለልኩ ነው ትምህርቴ። ልባችንን ምድረ ግብጽ አድርጋችሁ አስቡት። ሄሮድስን ደግሞ ኃጢአታችን አድርጋችሁ ሳሉት። እውነት ሄሮድስ ከተባለ ዝሙት ተለይተናል። ሄሮድስ ከተባለ ዘረኝነት ተለይተናል። ሄሮድስ ከተባለ ምቀኝነት ተለይተናል። ዛሬስ እመቤታችንን እያሳደድናት ነው ከልባችን ወይስ አይደለም? ሄሮድስ ከተባለ ጉቦ ተለይተናል ክርስቲያኖች። ሄሮድስ ከተባለ ሐሜት ተለይተናል ነው። ዛሬስ እኛ ከልባችን እያሳደድናት ነው እመቤታችን። ተመየጢ ተመየጢ ልንላት ያስፈልጋል። ካሳደድናት ተመለሺ ተመለሺ ልንላት ያስፈልጋል። ዛሬም የጉባኤው ዓላማ እሱ ነው። የንስሐ አባቶች ዓላማ ንስሐ ገብተን እመቤታችን ወደ ልባችን እንድትመለስ ማድረግ ነው። ተመየጢ የምንላት እመቤታችንን ንስሐ በመግባት ነው። ሄሮድስ የተባለ ኃጢአትን በልባችን በመግደል እመቤታችንን ወደ ልባችን መመለስ የምንችለው በንስሐ ነው ክርስቲያኖች። ብዙዎቻችሁ እዚህ ጉባኤ ላይ የምትሳተፉ ንስሐ አባት ያላችሁ የንስሐ ሕይወት ያላችሁ ናችሁ። የሌለን ካለን ግን እመቤታችንን አሁንም ወደ ልባችን ለመመለስ ንስሐ አባት ይዘን ንስሐ መግባት ያስፈልገናል። ምንም ከባድ ነገር አይደለም ክርስቲያኖች፣ ከባድ ነገር አይደለም። ንስሐ ለተጠመቁ ሰዎች ከጥምቀት በኋላ የተሰጠ እውነተኛ ሀብት ነው። ለክርስቲያን የተሰጠ እውነተኛ ሀብት ነው ንስሐ። ንስሐ በሃይማኖት ገንዘብ የምናደርጋት መንግስተ ሰማያት መግዣ ሀብት ነው። በሐዲስ ኪዳን የተሰጠን ትልቁ ጸጋ ነው። ስለዚህ ንስሐ በመግባት እመቤታችንን ወደ ልባችን እንድንመልሳት ያስፈልጋል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ኃጢአትን ማስተስረይ የሚቻለው እርሱ ብቻ ሲሆን ለሐዋርያቱ ደግሞ ኃጢአትን ለማስተስረይ ስልጣን ሰጥቷል። የመንግስተ ሰማያትን መክፈቻ ሰጣለሁ
በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው ሁሉ በሰማይ የተፈታ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ስልጣንን ለካህናት ሰጥቷል። ስለዚህ በካህናት እግር ስር ቁጭ ብለን ሄሮድስ የተባሉ ኃጢአቶቻችንን ሁሉ ተናዘን ንስሐ ገብተን እመቤታችንን በልባችን ዙፋን እንድንመልስ ሁላችን ያስፈልጋል ማለት ነው። አንደበትን ከሳሽ ሕሊናን ምስክር አድርጎ ካህን ፊት መቅረብ ያስፈልጋል። 4 ነገሮች ብቻ ናቸው ለንስሐ የሚያስፈልጉት ክርስቲያኖች። አንደኛው መጸጸት ነው፣ ሁለተኛ መናዘዝ ነው፣ ሶስተኛ ቀኖና ነው፣ አራተኛ ፍትሐተ ዘወልድ እንዲደገምልን ማድረግ ነው። እኚህ በንስሐ አባት በኩል የሚፈጸሙ ነገሮች ናቸው። ከኛ የሚጠበቀው መጸጸት ነውና እነኚህ ነገሮች እንድናደርግ እና እመቤታችንን በልባችን ዙፋን እንድንመልሳት ሕይወታችን ምሉ እንዲሆን ከሥጋው ደሙ ጋር ከክርስቶስ ጋር ክርስቶስን ለብሰን እንድንኖር ያስፈልጋል። ተመየጢ ሱላማጢ ሲቆየን ወስብሐት ለእግዚአብሔር።